የነቢዩን ዓለይሂ ሰላቱ ወሰላም ህይወት ማጥናት በምን አይነት መልኩ ነበር እያንዳንዱ እንቅስቃሴ ያከናውኑ የነበረውን ብሎ ወደ ኋላ መለስ ብሎ መቃኘት ወደ ኩቱቡ ሲራ የሲራ ኪታቦች ተመልሰን የነቢዩ ዓለይሂ ሰላቱ ወሰላም ህይወት ምን ይመስላል፣ በምን አይነት መልኩ ነው እዚህ ምድር ላይ ከመጡበት ሰዓት ጀምሮ ወደ ቀጣዩ ዓለም እስኪሸጋገሩ ድረስ የኖሩት ምን ይመስላል፣ ህይወታቸው ምን አይነት ነው ብሎ መለስ ብሎ መመልከት በየአንዳንዱ ሙስሊም ላይ በጣም አስፈላጊና አንገብጋቢ ጉዳይ ነው። እዚህ ነቢዩ ዓለይሂ ሰላቱ ወሰላም የእሳቸውን ህይወት እንድንከተል የእሳቸውን መንገዳችን አድርገን እንድንይዝ በተለያዩ ሐዲሶቻቸው አደራ ይሉናል። በአንድም በኩል በጣም ትልቅ ምንዳ እንደተቀመጠበት ይነግሩናል። ለምሳሌ መን አሕያ ሱነቲ ዐንደ ፈሳደ ኡመቲ ፈለሁ አጅሩ 100 ሸሂድ ወፊ ሪዋያ ወፈለሁ አጅሩ ሸሂድ። ፈሳድ በበዛበት ዘመን ያኒ ኸይር የተባለ ነገር በጣም ባነሰበት ሰዓት ላይ ብልሹነት በጣም በተስፋፋበት ጊዜ ላይ የኔን ሱና የኔን የህይወት ፈለግ ህያው ያደረገ አንድ ሱናቸውን የነቢዩን ዓለይሂ ሰላቱ ወሰላም አስተምህሮ ህያው ያደረገ ምን አለዋሉ ፈለሁ አጅሩ 100 ሸሂድ 100 ሰማዕታት ያኒ ፊ ሰቢልላህ ላይ ወጥተው ለአላህ ዲን ለዲን አልኢስላም ብለው ህይወታቸውን የሰው ሰዎች 100 ሰዎች አጅር አለው ምንዳ አለው አሉ። ምን ያክል ከባድ ቢሆን ነው የነቢዩን ዓለይሂ ሰላቱ ወሰላም ህይወት ወደኛ ህይወት ማምጣት የእሳቸውን መልካም አርአያ ተከትሎ በየአንዳንዱ ስንበላ ስንጠጣ ከቤት ስንወጣ ወደ ቤት ስንገባ ስራ ቦታችን ላይ እንዲሁም ደግሞ የአምልኮ ተግባራቶቻችንን በመናከናውንበት ወቅት እንዲሁም ደግሞ ሶሻል ላይፍ ላይ ከማህበረሰብ ጋር በምንኖርበት ሰዓት የእሳቸውን ህይወት ወደ መሬት አውርደን ተግባራዊ ማድረግ ነቢዩ ዓለይሂ ሰላቱ ወሰላምን የመውደድ ትልቁ ምልክት ነው።